በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ዕለት እስከዚች ዕለት እስከዚች ሰዓት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የእመ አምላክ የወላዲተ አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ መቃብር ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምህረቱ ጠብቆ ለዚህች ዕለትና ለዚህች ሰዓት ያደረሰን ገናናው አምላካችን ቅዱስ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን ያየንባት መስታወታችን የሕይወታችን መሰረት የድህነታችን ምክንያት የተስፋችን ቀመር እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለታላቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ ቃል ኪዳን የተቀበሉበት በዓል እንዲሁም በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ በዓል አደረሳችሁ አደረሰን። የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ የሌሎችም ቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። ቃል ኪዳናቸው አይለየን። ምልጃ ጸሎታቸው ይጠብቀን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ ሐሙሱ ለጥቅምት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 5 ቀን የታላቁ አባት የአቡነ ገብረ መንፈስ ቅዱስ የቃል ኪዳን የተቀበሉበት ቀን ነው። ሁለተኛም የቁስጥንጥንያው ሊቀ ጳጳሳት አባ ጳውሎስ በዓለ ዕረፍቱ ነው። የሐዋርያው የቅዱስ ያዕቆብም ወልደ እልፍዮስ መታሰቢያው ነው። የከበረ ጳጳስ ቅዱስ ኪራኮስ ከእናቱ ከቅድስት ሐና ጋር በሰማዕትነት ያረፈበት ቀን ነው።
አቡነ ገብረ መንፈስ ቅዱስ ትውልድ ጥቅምት 5 ቀን አቡነ ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበት ነው። አቡነ ገብረ መንፈስ ቅዱስ ትውልድ ሀገራቸው ደቡባዊ ግብጽ ከቆላማው ልዩ ስሙ ደግሞ ንሂሳ አካባቢ ነው። የአባታቸው ስም ቅዱስ ስምዖን ሲሆን የእናታቸው ስም ደግሞ ቅድስት አቅሌስያ ይባላሉ። ወላጆቻቸው በእግዚአብሔር ፊት ደጋጎች፣ እግዚአብሔርን የሚፈሩ፣ እግዚአብሔርን የሚወዱ፣ እግዚአብሔርን የሚያመልኩ የነበሩ ቢሆኑም አቅሌስያ መካን ሆና ልጅ በማጣቷ እያለቀሰች 30 ዘመን ኖራለች። ከዕለታትም በአንደኛው ቀን ወደ ቤተ ክርስቲያን ገብታ እናታቸው ቅድስት አቅሌስያ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት በመቆም እግዚአብሔር ልጅ ይሰጣት ዘንድ አልቅሳ ስትለምን ያን ጊዜ ከስዕሉ ቃል ወጥቶ ክብሩ ከሰማይ ከምድር ከፍ ከፍ የሚል ከሚካኤል ከገብርኤል ጋር በክብር የሚተካከል ክህነቱ ደግሞ እንደ መልከ ጼዴቅ ንጽሕናው እንደ ነቢዩ እንደ ኤልያስ ቅድስናው ድንግልናው ንጽሕናው እንደ መጥምቁ ዮሐንስ የሆነ በክብር ከነቢያትና ከሐዋርያት ጋር የሚተካከል ልጅ ትወልጃለሽ አሏት። ይኸውም ለአንቺ ብቻ አይደለም ለዓለሙ ሁሉ ነው እንጂ አሏት። ያን ጊዜ ከሦስቱ አንዱ ተነስቶ በእጁ ባርኮ በሰላም ወደ ቤትሽ ግቢ አሏት። እርሷም ደስ እያላት ወደ ቤቷ ገባች። ቅድስት አቅሌስያም በመጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደም ግባቱ ያማረ የተወደደ እጅግ ደስ የሚያሰኝ ወንድ ልጅ እንደወለደች ብርሃናዊው መልአክ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ለአብ ለወልድ ለመንፈስ ቅዱስ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ብሎ ምስጋና አቀረበ። ከ3 ዓመት በኋላም እግዚአብሔር መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰደውና ከበራቸው አስቀምጠው። አበምኔቱንም ዘመደ ብርሃንን ከበር አንስተህ ካንተ ዘንድ አኑረው። ስለ ልብሱ ስለ ምግቡ አትጨነቅ፣ አታስብ። ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነው። ይሄውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት ቸሩ እግዚአብሔር መልአኩን አዘዘው። ብለህ ንገረው አለው። ብርሃናዊው መልአክ ቅዱስ ገብርኤልም አምላካችን ከእግዚአብሔር እንደታዘዘው ከሰማይ ወርዶ ሕፃኑን
ከእናቱ ክንድ ወስዶ በክንፎቹ ታቅፎ ስሞ እስከ ሰባቱ ሰማያት አውጥቶ በስሉስ ቅዱስ ፊት አቅርቦት አስባረከው። እግዚአብሔርም መልአኩን ወደ እናቴ ወደ ማርያም ውሰደውና ትባርከው አለውና ወስዶት እንዲሁ እመቤታችንም ባረከችው። ዳግመኛም ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉት ሁሉም ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳት ሁሉም እንዲባርኩት አደረገው። መልሶ ከእግዚአብሔር ፊት አቆመው። መድህን ጌታም ሕፃን ገብረ መንፈስ ቅዱስን በመንግሥቴ ከኔ ጋር ትነግሳለህና ደስ ይበልህ፣ በርታ፣ የሚደርስብህን ሁሉ ታገስ፣ ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜ ካንተ ጋር ይሆናል አለው። ከዚህም በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳም አወረደውና ሕፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ለአባ ዘመደ ብርሃን ሁሉን ነገር ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያንን ትምህርት ሁሉ እያስተማረ አሳደገው። ሕፃኑም ትምህርቱን በጨረሰ ጊዜ ዲቁና ተቀብሎ እንደ ቅዱስ እስጢፋኖስ ጸጋንና ሞገስን የተመላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ስራው ሁሉ በእውቀት የተመላና የተቃና ሆነ። አባ ዘመደ ብርሃንም በሕፃኑ ላይ ያደረበትን ጸጋ እያየ በማየት እጅግ ደስ ይለው ስለነበር እንደ ቅዱስ እንጦንስ አስኬማን ሰጠው። ከዚህም በኋላ ገብረ መንፈስ ቅዱስ ቅስናን ተቀበለና በጾም በጸሎት ተጠምዶ በታላቅ ተጋድሎ መኖር ጀመረ። እንደ ሐዋርያትም ተአምራትና የፈውስ ሀብት ተሰጠው። ድውያንን የመፈወስ፣ ሙታንን የማንሳት፣ አጋንንትን የሚያወጣ ሆነ። መልአኩ ቅዱስ ገብርኤል ዳግመኛ ተገልጦለት ወደ ሰማይ አሳረገውና ከእግዚአብሔር ፊት አቆመው። ያን ጊዜም ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረከው በኋላ በጸሎትህ ከሲኦል የምታወጣቸው ብዙ ነፍሳት አሉ፣ ድውያንንም ትፈውሳለህ። ከእንግዲህ ወዲህ ከሰው ተለይተህ ወደ ጫካ ገብተህ ከአንበሶችና ከነብሮች ጋር ኑር አለው። ቁጥራቸውም 60 ነብርና 60 አንበሶች አንበሶች ናቸው። አባታችን አቡነ ገብረ መንፈስ ቅዱስን ጌታችንን የሰጠኸኝ እነዚህ አንበሶችና ነብሮች ምን ይመገባሉ አለ። ጌታችንም የረገጥከውን መሬት ይልሳሉ፣ በዚያም ይጠግባሉ፣ ወደ እኔም እስክትመጣ ድረስ ይኸው ምግብ ይሆናቸዋል አለው። ቅዱሳን መላእክትም ይህንን በሰሙ ጊዜ ደስ አላቸው። ጌታችንም መልአኩን ወደ ቀደመ ቦታው ይመልሰው ዘንድ አዘዘው። ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ከራሱ እስከ እግሩ ድረስ ጠጉር በቀለለት። የጠጉሩም ርዝመት 1 ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖር በጸጋ ላይ ጸጋ ተጨመረለት። ከዕለታት በአንድ ቀን የፈወሳቸው ሕሙማን ብዛታቸው 1000 ሆነ። የሀገሩ ሰዎችም ስራውን ሁሉ ስላወቁበት አዘነ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያውቀኝ ሀገር እሄዳለሁ ብሎ ተነስቶ ሄደ። ሕዝቡም አባታችን እንደተሰወረው ባወቀ ጊዜ በሐዘን አለቀሱ።
ከዚህም በኋላ አባታችን ወደ ጫካ ገብቶ ብቻውን የበጋውን ሐሩር የክረምቱን ቁር ታግሶ ምንም ልብስ ሳይለብስ ራቁቱን ሆኖ በተጋድሎ ኖረ። ከጽኑ ተጋድሎውና ከጫካው ቅዝቃዜ የተነሳ ሰውነቱ አልቆ ከአጥንቱ ጋር ተጣብቆ ፍራፍሬም ሆነ ምንም ነገር አይመገብም፣ ውሃም ፈጽሞ አይጠጣም ነበር። አባታችን አቡነ ገብረ መንፈስ ቅዱስ በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖረ። ቅዱሳን መላእክትም ዘወትር ይጎበኙት ነበር። ስለ ምግቡም ሰማያዊ ህብስት አምጥተው ይሰጡታል። ነገር ግን አባታችን ያንን ህብስት አይመገብም። ይልቁንም ጽዋውን ባሸተተ ጊዜ እንዲሁ ይጠግባል ይረካልም። ዕድሜው 300 ዓመት በሆነ ጊዜ ጌታችን ወደ ኢትዮጵያ ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አለው። አባታችንም አቡነ ገብረ መንፈስ ቅዱስ አምላኬ ሆይ ወደዚያች ሀገር ማን ያደርሰኛል አለ። እግዚአብሔርም እኔ በስልጣኔ ያደርሳለሁ ካለው በኋላ ከእርሱ ተሰወረ። ከዚህም በኋላ አባታችን 60 አንበሶችና 60 ነብሮች እየተከተሉት ወደ ሀገራችን ኢትዮጵያ መጣ። ብርሃናዊው መልአክ ቅዱስ ገብርኤልም ከነዚሁ ተከታዮቹ ጋር በነፋስ ሰረገላ ጭኖ ምድረ ከብድ አደረሰው። ዳግመኛም ደብረ ቅዱስ ወደሚባለው ወደ ዝቋላ ወሰደው። አባታችንም በውሃው ዳር ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በተመለከተ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊቱ የተገለጠ ሆነ። ሰው የገዛ ፊቱን በመስታወት እንደሚያይ የኃጥአንም ስራቸው በአባታችን በአቡነ ገብረ መንፈስ ቅዱስ ፊት እንዲሁ የተገለጠ ነውና። አባታችንም የኢትዮጵያ ሰዎች ኃጢአታቸውን በግልጥ በተመለከተ ጊዜ ተወርውሮ ወደ ባህሩ በመግባት ተዘግዝቆ መጸለይ ጀመረ። ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስምህ ምያለሁ ብሎ 40 መዓልት 40 ሌሊት ቆየ። በ40ኛው ቀኑ የታዘዘ ብርሃናዊ መልአክ መጥቶ ስምህን የጠራ መታሰቢያህን ያደረገውን እምርልሃለሁ ብሎሃል አለው። አባታችንም መልአኩን መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም አለው። መልአኩም ከእሱ ከአቡነ ገብረ መንፈስ ቅዱስ ተለይቶ ከሄደ በኋላ አባታችን አቡነ ገብረ መንፈስ ቅዱስ በዚያ ባህር ውስጥ 100 ዓመት ተዘግዝቆ ሲጸልይ ኖረ። አባታችንም በባህሩ ውስጥ ተዘግዝቆ 100 ዓመት ሲጸልይ ከኖረ በኋላ ደሙ ፈሶ አለቀና ውሃው ደም መሰለ። ስጋውም አልቆ አጥንቱ እንደ በረዶ ሆነ። 7300 የሚሆኑ አጋንንትም ከአራቱም አቅጣጫ እየመጡ ሰውነቱን በፍላጻዎቻቸው ይወጉት ነበር። ከዚህም በኋላ ጌታችን ወደ አቡነ ገብረ መንፈስ ቅዱስ መጥቶ ከባህሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያን ምሬልሃለሁ፣ ደስ ይበልህ፣ ተነስ ከባህሩ ውጣ አለው። አባታችንም አጥንቱ እንደ መርፌ ቀዳዳ ተበሳስቶ ፈጽሞ ደክሞ ነበርና ጌታችን በክቡራን እጆቹ ሁለንተናውን ቢዳስሰው እንደ ቀድሞው ደህና ሆነ። ጌታችንም ከባረከው በኋላ ወደ ምድረ ከብድ እንዲሄድ ነገረው። አቡነ ገብረ መንፈስ ቅዱስም ምድረ ከብድ እንደደረሰ እንደ አምድ ተተክሎ 7 ዓመት ቆሞ ጸለየ። በዚህም ጊዜ ሰይጣን በቁራ ተመስሎ መጥቶ 2 ዓይኖቹን አንቁሮ አጠፋ። ነገር ግን
አባታችን ጸሎቱን ሳያቋርጥ 2 ሳምንት በጸሎት ቆየ። ከ2 ሳምንት በኋላ ቅዱስ ሚካኤል እና ቅዱስ ገብርኤል መጥተው በዓይኖቹ ላይ እፍ ብለው ብርሃኑን ከመለሱለት በኋላ አባታችንን ከሰማይ ፍጹም ኃይል ይሰጥሃልና ጠላትህን ትበቀል ዘንድ ወደ ዝቋላ ሂድ ብለውት አረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዘው ወደ ዝቋላ እየሄደ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎችን አገኘ። አባታችንም ባያቸው ጊዜ ለመሰወር ቢያስብም ሽማግሌዎቹ ግን ይመጡ ዘንድ ጠሩትና በእግዚአብሔር ዙፋን ተማጽነናል፣ 3ታችንንም በጀርባህ አዝለህ አንዳንድ ምዕራፍ ሸኘን አሉት። ታላቁ አባታችን አቡነ ገብረ መንፈስ ቅዱስም ሽማግሌዎቹን በቀረባቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። ከዚህም በኋላ አባታችን አንደኛውን ሽማግሌ አዝሎ ከአንድ ምዕራፍ አደረሰው። ያም ሽማግሌ ከዚያ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ነህና አለው። አባታችንም አባ የት ያውቁኛል አለው። ሽማግሌውም አሁን ደግሞ ሂደህ ጓደኞችን አምጣልኝ አለው። አባታችንም የቀሩት 2ቱ ሽማግሌዎች ካሉበት ደርሶ ሁለቱንም በየተራ እያዘለ የመጀመሪያውን ካደረሰበት ቦታ አደረሰው። ከዚህም በኋላ እነዚያን ሽማግሌዎች አባቶቼ ሆይ ከየት ነው የመጣችሁት አላቸው። 3ቱም ሰዎች ተነስተው ቆሙና ለአባታችን በአንድነት በሶስትነት ተገለጡለት። አንድ ሲሆኑ 3፣ 3 ሲሆኑ አንድ ሆኑ። ስሉስ ቅዱስ ለአብርሃም በመምሪያ አድባር ስር በአንድነት በሶስትነት እንደተገለጡለት ሁሉ አሁንም ለአባታችን ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጡለት። በጀርባውም አዘላቸው። የእግዚአብሔርን ክብር ስላየ አባታችን ፊቱ እንደ ፀሐይ አበራ። ቅዱሳን መላእክት ወርደው እንደ ሻሽ ተነጥፈው ሲያመሰግኑ ሰማይና ምድር ተነዋውጠው ተራሮች፣ ኮረብቶች፣ አለቶች ተሰነጣጠቁ። በዚያችን ሰዓት ታላቅ ፍርሃት ሆነ። አባታችንም ዙሪያውን በከበባቸው በምስጢራት ጎርፍ ተውጦ ተንቀጠቀጠ። በግንባሩ ወደቀና እንደ በድን ሆነ። በራእይ ውስጥም ሆኖ እነዚያ ሽማግሌዎች አባታችንን እስከ 7ኛው ሰማይ እንዳደረሱት ተመለከተ። ከዚህም በኋላ ጌታችን ሐዋርያትን እንደ ቅዱስ ጴጥሮስ እንደቀሰቀሳቸው አባታችንንም ቀሰቀሱትና ወደ ዝቋላ ውረድ፣ 100 ዓመት ሙሉ አጥንትህን ስጋህን እየነደፉ የተዋጉህን አጋንንት ታጠፋቸው ዘንድ እነሆ እኔ እንደወሰድኩህ ባለማወቃቸው በትዕቢት ላይ ናቸውና በባህር ውስጥ አለ ይሉሃል። 7ቱ ሊቃነ መላእክት ይረዱሃል፣ መባረክትም በፊት በኋላ ይከተሉሃል አሉት። ያን ጊዜም አባታችን አቡነ ገብረ መንፈስ ቅዱስ በመብረቅ ላይ ሆኖ እነዚያ አጋንንት ወዳሉበት ወረደ። አጋንንቱን ደመናት ከበቧቸው፣ መላእክትን በእሳት ሰይፍ መተሯቸው፣ በመብረቅ አጨዷቸው፣ አመድ ሆነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 7,000 ከ1,000 ነበር። ሁሉም በአንድ ጊዜ አልቀዋልና ከነርሱ ሸሽቶ ያመለጠም አንድም አልነበረም። 7ቱ ሊቃነ መላእክትም ወደ ሰማይ አረጉ። አባታችንም አንበሶችና ነብሮች፣ ድብና ዘንዶ ወዳሉበት ምድረ ከብድ ተመለሰ። አባታችንም ወደ ምድረ ከብድ ከተመለሰ በኋላ መንፈስ ቅዱስ የጠራቸው 3 ቅዱሳን ሁሉም በየአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚህም ቅዱሳን የዋልድባው አቡነ ሳሙኤል፣ ያዘሎ አቡነ አንበስና ከላዕላይ ግብጽ ተነስቶ የመጣው አቡነ ብንያም ናቸው።
ነገር ግን አባታችን እነዚህን ቅዱሳን ስለተሰወራቸው ቅዱሳኑ እስከ 7 ቀን ድረስ በምህላ ሰነበቱ። የአባታችንም የሚያስፈሩ አንበሶች ወጥተው የቅዱሳኑን አንበሶቻቸውን ገድለው ደማቸውን አፍሰው ስጋቸውን በሉ። ሦስቱም ቅዱሳን በዚህ ፈጽመው ደንግጠው ሳለ አባታችን አቡነ ገብረ መንፈስ ቅዱስ 60 ነብሮችንና 60 አንበሶችን አስከትሎ ተገለጠላቸውና ሰላም ለእናንተ ይሁን፣ የእግዚአብሔር ቅዱሳኑ አትፍሩ አላቸው። ቅዱሳኑም አባታችን ወይ ጸሎትህ ቅድስት እንደሆነች ባወቅን ጊዜ በእግዚአብሔር ፈቃድ እንባረክ ዘንድ ወደ አንተ መጣን። ነገር ግን ባላገኘንህ ጊዜ እስከ 7 ቀን አለቀስን አሉት። ዳግመኛም የአንተ አንበሶች መጥተው አንበሶቻችንን በሉብን አሉት። አባታችንም አንበሶቻቸውን እስከ ዕለተ ሞቴ ድረስ በእግሬ ከረገጥኩት ምድር በቀር እግዚአብሔር ያላዘዛችሁን ለምን በላችሁ? አሁንም የበላችሁትን ትፉ አላቸው። እነዚያም አንበሶች አፋቸውን ከፈቱና የበሉትን የአንበሶቹን ስጋቸውን አጥንታቸውን ከደም ጋር ተፉ። በሆዳቸውም የቀረ የለም። አባታችንም ወዲያው ወደ ምስራቅ ዙሮ እግዚአብሔርን ካመሰገነ በኋላ አቤቱ አልዓዛርን ከሞት ያስነሳው አንተ ነህና አሁንም እነዚህን አናብስት ከሞት አስነሳቸው፣ ለባሮችህም የደካማቸውን ማረፊያ የሆኑላቸው ዘንድ የሰጣቸውን አትከልክላቸው እያለ ጸለየ። አቡነ ገብረ መንፈስ ቅዱስ እንዲህ ብሎ ጸሎቱን ከጨረሰ በኋላ የአንበሶቹን ስጋቸውን በመስቀል ምልክት ባረከ። በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ አላቸው። አንበሶቹም እንደ ዓይን ጥቅሻ ፈጥነው ሁሉም ተነሱና እንደ ቀድሞ ሆኑ። ለአባታችንም እጅ ነስተውና ሰግደው የእግሩን ትቢያ ላሱ። አባታችንም ወደ ጌቶቻቸው መለሳቸው። እነዚህ 3ቱ ቅዱሳን በአባታችን ላይ አድሮ ድንቅ ነገርን የሚሰራ እግዚአብሔርን አመሰገኑ። የዋልድባው አቡነ ሳሙኤልም አባታችንን አባት ሆይ በዚች ቀን ድንቅ ስራን አየን። አራያህ የእግዚአብሔርን መልአክ አራያ ይመስላል። ቅድስናህ ደግሞ ፍጹም ነው። የጸሎት ኃይል ሙታንን ያስነሳል። የተበሉ አንበሶችን ከአንበሶች ወድ አወጣህ አሉት። ቅዱሳንም አለው። ቅዱሳንም ስራቸውን እያደነቁ በልተው ጠጥተው ጠገቡ። በማግስቱም አባታችን ቅዱሳኑን በሰላም ሂዱ ብሎ መርቆ ሸኛቸውና የእግዚአብሔርን ስራ እያደነቁ ወደየበዓታቸው ተመልሰው ሄዱ። በመጨረሻም ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለትና ስምህን ለሚጠራና መታሰቢያህን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠሁት። 12 አክሊል ሰጠው። 12 አክሊል ሰጠው። ቅዱስ ሚካኤል 3 አክሊሎችን፣ ቅዱስ ገብርኤል 3 አክሊሎችን፣ ቅዱስ ሱራፊ 3 አክሊሎችና ቅዱስ ኪሩቤል 3 አክሊሎችን አቀዳጁት። የዕድሜውም ዘመናት 562 ሲሆን መጋቢት 5 በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀብሎ አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። ከአባታችን ከአቡነ ገብረ መንፈስ ቅዱስ ረድኤትና በረከትን ያሳትፈን፣ በጸሎቱ ይማረን። በዚህችም ቀን ጥቅምት 5 የቁስጥንጥንያ ሊቀ ጳጳሳት አባ ጳውሎስ አረፈ። ይህም ቅዱስ ከእርሱ አስቀድሞ በቁስጥንጥንያ ሀገር ሊቀ ጳጳሳት ለነበረው ለአባ እለእስክንድሮስ ደቀ መዝሙሩ ነው። አባ እለእስክንድሮስም በሞተ ጊዜ በእርሱ ፈንታዬ አባት አባ ጳውሎስ ተሾመ። በጵጵስናውም ወንበር በተቀመጠ ጊዜ የአርዮስን ወገኖች ከቁስጥንጥንያ ሀገር ከአውራጃውም ሁሉ አውግዞ አሳደዳቸው። ንጉሥ ቆስጠንጢኖስ ከሞተ በኋላ ልጁ ሁለተኛ ቆስጠንጢኖስ በቁስጥንጥንያ ሀገር ላይ ነገሰ። ወንድሙ ቁንስጣን በሮሜ ሀገር ነገሰ።
ይህ ቆስጠንጢኖስም አርዮስን ይወደዋል፣ በረከሰች ሃይማኖቱም ያምናል። ቅዱስ አባ ጳውሎስም አርዮሳውያንን አውግዞ እንዳሳደዳቸው ሰምቶ እጅግ አዘነ። አባ ጳውሎስንም ከእንግዲህ የአርዮስን ወገኖች ተዋቸው፣ አታውግዛቸው አለው። እርሱ ግን ንጉሡን አልሰማውም። ስለዚህም አባ ጳውሎስ ከቁስጥንጥንያ ሀገር አሳደደው። እንዲህም ሆነ ከእርሱ አስቀድሞ ከእስክንድርያ ሀገር አባ ትናቴዎስን አሳዶት ነበርና በሮሜ ሀገር በሊቀ ጳጳሳት በቅዱስ አባ ዮልዮስ ዘንድ ሁለቱም ተሰበሰቡ። እርሱም በመልካም አቀባበል በፍቅር ተቀበላቸው። ወደ ንጉሡም ወደ ሁለተኛው ቆስጠንጢኖስ እንዲህ ብሎ መልእክትን ጻፈላቸው። እነርሱ እውነተኞች የተማሩ አዋቂዎችም ሃይማኖታቸውም የቀና ናቸው። ልትቀበላቸው ልታከብራቸው ይገባል አለው። ሊቀ ጳጳሳቱም አባ ጳውሎስና አባ ትናቴዎስ ወደ ንጉሥ ቆስጠንጢኖስ በደረሱ ጊዜ የመልእክቱን ደብዳቤ ሰጡት። አነበባትም። ከሮሜው ሊቀ ጳጳሳት ቃል የተነሳ ፈራ። ተቀብሎም በየቦታቸው በሹመታቸው ወንበር አኖራቸውና ጥቂት ቀኖች በእነርሱ ላይ ታገሰ። ከዚህም በኋላ ሁለተኛ አሳደዳቸው። እነርሱም ወደ ሮሜ ወደ ሊቀ ጳጳሳት ዮልዮስ ተመልሰው ንጉሡ በእነርሱ ላይ ያደረገውን ሁሉ ነገሩት። ሊቀ ጳጳሳት ዮልዮስም ወደ ወንድሙ ወደ ንጉሥ ቁንስጣ ይዟቸው ገብቶ ወንድሙ ቆስጠንጢኖስ በእነርሱ ላይ ያደረገውን ነገረው። ይህም ንጉሥ ቁንስጣ ይቀበላቸው ዘንድ ወደ ወንድሙ መልእክትን ጻፈ። እንዲህም ብሎ አዘዘው፣ እሊህን አባቶች ካልተቀበልካቸው እንግዲህ በመካከላችን ፍቅር፣ አንድነት አይሆንም። ሊቀ ጳጳሳቱም እንዲሁ ሁለተኛ ደብዳቤ ጻፈ። ንጉሥ ቆስጠንጢኖስም የወንድሙን የንጉሥ ቁንስጣንና የሊቀ ጳጳሳቱን መልእክት ተቀብሎ ወደ ሹመታቸው ወንበር መለሳቸው። ንጉሥ ቁንስጣም በአመፀኞች እጅ ከተገደለ በኋላ ያን ጊዜ ቆስጠንጢኖስ አባ ጳውሎስን ወደ አርማንያ ሀገር አጋዘውና በዚያ ጥቂት ቀን አሰረው። ከዚህም በኋላ ከአርዮስ ወገን አንዱን በእስር ቤት በስውር አባ ጳውሎስን ይገድለው ዘንድ አዘዘው። አንዱ አርዮሳዊም በሌሊት ገብቶ አንቆ ገደለው። መላ ዕድሜውም 40 ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በዚህ ታላቅ አባት ጸሎት እግዚአብሔር ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። ሐዋርያው በዚችም ቀን ሐዋርያው ቅዱስ ያዕቆብ ወልደ እልፍዮስ የእልፍዮስ ልጅ የከበረ ሐዋርያ ቅዱስ ያዕቆብ በሰማዕትነት ያረፈበት መታሰቢያው ነው። ይህም ሐዋርያ በብዙ ሀገሮች ውስጥ ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኩራብም ገብቶ የክብር ባለቤት የጌታችንን የኢየሱስ ክርስቶስን ሃይማኖት በግልጥ ሳይፈራ አስተማረ። ከእርሱ ለሚሰሙትም ሁሉ ብዙ ተአምራትን አደረገ። ንጹሕ በሆነ ልቡናም በእግዚአብሔር አመኑ፣ ራሳቸውንም አጸኑ። ሐዋርያው ቅዱስ ያዕቆብም በልቡናው አሰበ፣ እንዲህም አለ፣ ሕዝቡ ከእርሱ ሰምተው እንዴት ያምናሉ አለ። እርሱም ሕዝቡ ወደ ተሰበሰቡበት ወደ ምኩራብ ገባ። ከአይሁድም የተሰበሰቡ ብዙ ሰዎችን አገኘ። በፍጹም ታላቅ ደስታ ያስተምራቸው ዘንድም በመካከላቸውም ገባ። ለሁሉም በቃሉ ማስተማሩን አበዛ። ያለ መፍራትም ሃይማኖትን ገለጠ። አንድ ለሆነው ለእግዚአብሔር ልጅ ምስክር ሆነ። የሕይወት ቃል ነው። ኢየሱስ ክርስቶስ የዓለም ሁሉ አምላክ ነው። በእውነትም የእግዚአብሔር ልጅ ነው። እርሱ ዓለም ከመፈጠሩ አስቀድሞ ከአብ ጋር ነበርና፣ እርሱ በአብ አለ፣ አብም በእርሱ አለ። እርሱ የአብ ቃል ነው። እርሱ ሰውን በአርአያችንና በምሳሌያችን እንፍጠር አለ። እርሱ በሰማይ አለ። እርሱ ከአባቱ ጋር አለ። እርሱ በኪሩቤል ሰረገላ ይቀመጣል፣ ሱራፌልም ያመሰግኑታል። እርሱ በድንግል ማርያም ማኅፀን የተወሰነ በልዕልና በገናንነቱ ስልጣን ነው። እርሱ ድንግል ማርያም የወለደችው ጌታችን እግዚአብሔር ኢየሱስ ክርስቶስ ነው። እርሱ ሰው የሆነ አምላክ ነው። አንድ ሰው እንኳን ሳይፈራ በተሰበሰቡት መካከል የሐዋርያው ምስክርነት ይህ ነበር። በእውነት አንድ ለሆነው ለእግዚአብሔር ልጅ ልደትም ምስክር ሆነ። እርሱ
ነበርና በሞቱም በትንሣኤውም ወደ አባቱ ወደ ሰማይ ስለማረጉም ምስክር ሆነ። ለተሰበሰቡትም በክርስቶስ ስለማመን አስተማራቸው። የተሰበሰቡትም የሐዋርያውን ትምህርት በሰሙ ጊዜ ከእርሱ ጋር ካለው ከአባታቸው ከሰይጣን የተነሳ በጌታችን በኢየሱስ ክርስቶስ ሐዋርያ ላይ ፈጽመው ተቆጡ። ሁሉም ተሰብስበው ተቀመጡ። የተሰበሰቡት ሁሉ ደሙን ፈለጉ። ነገሩን የሰሙትም የተባረከ ሐዋርያን ያዙት፣ ከንጉሥ ከቀላውዴዎስም ወሰዱት። የሐሰት ምስክሮችንም በእርሱ ላይ አስነሱ። ለንጉሡም ይህን ጥፋተኛ ሰው በሀገሩ በአውራጃው ይዘናል አሉት። እኔ የእግዚአብሔር የኢየሱስ ክርስቶስ አገልጋይ ነኝ ይላቸዋል፣ ለንጉሡ እንዳይገዙም ይከለክላል አሉት። ስለተባረከው ሐዋርያ ይህን ነገር በሰማ ጊዜም እስከሚሞት ድረስ በድንጋይ ይወግሩት ዘንድ ንጉሡ አዘዘ። አይሁድንም እግዚአብሔር ረገማቸው። ንጉሡ አይሁድን እንዳዘዛቸውም በድንጋይ ወገሩት። ከዚህም በኋላ ቡሩክ የሚሆን የእልፌዎስ ልጅ የሐዋርያው የቅዱስ ያዕቆብ ምስክርነት የካቲት 10 ቀን ሆነ። በኢየሩሳሌም ቤተ መቅደስ ተቀበረ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው በቅዱስ ያዕቆብ ጸሎት እግዚአብሔር ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን የከበረ ጳጳስ ኪራኮስ ከእናቱ ከሐና ጋር ሰማዕት በመሆን በከሃዲው ንጉሥ በኤልያኖስ እጅ ተገደለ። ከሃዲው ንጉሥም ይህንን ቅዱስ ወደ አደባባይ ባቀረበው ጊዜ ሰዎች አማልክትን እንዳያመልኩ እየጻፈች የምትከለክል ይህች እጅህ ትቆረጥ ዘንድ ይገባታል አለው። ቅዱስ ኪራኮስም ልብ የሌለህ ውሻ መልካም አደረግክ አለው። ኤልያኖስም ሰምቶ እርሳስ አፍልተው በአፉ ውስጥ እንዲያፈሱት ደግሞ በጋለ የብረት አልጋ ፍም በተጎዘጎዘበት ላይ እንዲያስተኙት ጨውም እንዲነሰንሱበት በመጎተትና በማገላበጥም ሆዱንና ጀርባውን በብረት በትሮች አጥንቶቹ እስቲሰበሩ እንዲደበድቡት አዘዘ። ቅዱስ ኪራኮስም ይህንን ሁሉ ታግሶ በዕብራይስጥ ቋንቋ እንዲህ ብሎ ጸለየ። ያሮክስ ለያማውታ ያለ አስያር ለሜዶር ኤሎሄ ናውና ያዮል ያቤል ቆራም ቤቴል አዶናይ ኤሎሄ ሙታ ብሎ ከዚህም በኋላ ፈትተው በእስር ቤት እንዲያኖሩት እናቱንም ሐናን እንዲያመጧት በጠጉሯም ሰቅለው 3 ሰዓት ያህል ስጋዋን እንዲሰነጣጥቁት በእሳትም እንዲያቃጥሏት አዘዘ። በእሳትም ውስጥ እየጸለየች ነፍሷን አሳለፈች። ከዚህም በኋላ ቅዱስ ኪራኮስን አምጥተው እባቦችና እፉኝቶች ካሉበት ታላቅ ጉድጓድ ውስጥ ይጨምሩት ዘንድ አዘዘ። ሲጨምሩትም ምንም የጎዳው ነገር የለም። ከወታደሮቹም አንዱ ስሙ አድሞን የሚባል የክርስቶስን ማዳን አይቶ አደነቀ። ክብር ይግባውና በጌታችንም አመነ። ንጉሱንና ጣዖታቱንም ረገመ። ያን ጊዜም ራሱን በሰይፍ ቆርጡ ዘንድ ንጉስ ኤልያኖስ አዘዘ። እርሱም የኪራኮስ አምላክ ነፍሴን ተቀበላት እያለ አንገቱን አስተካክሎ ለሰይፍ ሰጠ። ምስክርነቱን ፈጸመ። ቅዱስ ኪራኮስንም ከዘይት ጋር ዝፍት ከፈላበት ምጣድ ውስጥ እንዲጨምሩት፣ ሁለተኛም ደረቱን በጦር እንዲወጉት አዘዘ። እንዲህም ምስክርነቱን በዕለተ ሰንበት ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በቅዱሳኑ ጸሎት ይማረን፣ በረከታቸውን ከኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለእላ አነብብ ተወከፍ ዘልድየት የመጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምላብ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን
ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳኑ ሁሉ ረድኤት በረከታቸው ይደርብን። ቃል ኪዳናቸው አይለየን። ምልጃ ጸሎታቸው ይጠብቀን። በሰላም እንዲያውለን አምላካችን ሀገራችንን ኢትዮጵያን ጽኑ ሰላም እንዲያደርግልን፣ ህዝባችንን ሁሉ ከመከራ እንዲጠብቅልን፣ ለዓለም ሁሉ የበቃውን ምሕረቱን ቸርነቱን እንዲልክልን፣ በጸሎታችሁ አስቡን አትርሱን የሚሉትን ኦርቶዶክሳውያንን ሁሉ በያሉበት በየስመ ክርስትናቸው እንዲጠብቅልን አቡነ ዘበሰማያት እንበል። ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክተ አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸሊ ወሰአሊ ምህረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረሲክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ ተወካፌ ንስሐ ሰረይ ኃጢአት ኢየሱስ ክርስቶስ ሰረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን